ሰላም እንደነገረች ከሆነ አንድ ላይ ነው አብረው ነው የመጡት። ከማጋ የቀረውበት ምክንያት አረባ ጋር ስለመጣ ነው በአጭሩ ማለት ነው የቀረውት ማለት ነው። ለምን ጉዳይ ስለዋሸ ነው። ተመልሰ ሄደ ማግባት ትችላለህ፣ ግን ካንስል አድርጎ አይደለም የመጣው፣ እዟት ነው የመጣው ልጅቷን ማለት ነው። ምክንያቱም ያው እንደምታውቁት ሰላም እዛ ነበረች፣ እሱ ጋር ነበረች ያለችው። ስለዚህ ሰላም እንደነገረች ከሆነ አንድ ላይ ነው አብረው ነው የመጡት ከማጋ ከአረባ ጋር። ለምን ምናልባት ልትዋሸኝ ትችላለች። ምናልባት ሱመያ እንግዲህ ሰይድን ያላገኘው ሰላም ሚስቱ ጋር መጥቷል ስላለችኝ ነው። አንቺ ምክንያት አታደርጊ ሰላምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናቸው? ሱመያ እንግዲህ የምትናገሪው ቃላት አጥጋቢም አይደለም። አንድ ሰው ከአንድ ሀገር ወደ አንድ ሀገር ሲንቀሳቀስ የሆነ ዝግጅት ያስፈልጋል። ሰይድ መጀመሪያ መንገድ ላይ ያለው ሰው ነው። ለልጆቹ ብሎ ምንም ዋጋ ስለሚከፍል እሱ የተዘጋጀ ነው። ወንድ ልጅ ነው፣ ምንም ችግር የለበትም። ሮጥ ብሎ በለበሰው ልብስ እንኳን መምጣት ይችላል ማለት ነው። እሷ ደግሞ ገና ነገሮችን አንዳንድ ነገሮችን አስተካክላም ብላ ጊዜ ሊወስድ ይችላል። እና ቢያንስ አንቺ እውነት ሰይድ ለሰይድ ቅርታ ብታረጊለትና ልጆቹን ማሳየት ብትፈልጊ ፍላጎት ቢኖርሽ አንድ ሰው ባልሽ እንኳን ቢሳሳት ትክክል ባይሆን ራሱ ወስደሽ ነገሮችን ሰይድን ቅርታ አድርገሽለት ወደ ራስሽ ሰይድ እንዳልሽው ቃልሽን እንደዛ አልቀሰሽ ያዞን ባውሸትሽን አልቀሰሽ ማለት ነው። ኦዲየንሶችም ላንቺ ሼር አድርጉልኝ ምን በሉልኝ ብለሽ ውሸትሽን ያዞን ባልቀሰሽ ለሰይድ ያ መልእክት ደርሶ እሱ ደግሞ በቃሉ መሰረት መጣ ወደ ኢትዮጵያ። ሰይድን ተቀብለሽው እውነቱ ውሸቱ ማጣራት ነበረብሽ። ከዛ በኋላ ሰውም አይፈርድብሽም። አትስደቡኝ፣ አትራገሙ፣ እርግማኑ ለእናንተ ነው፣ የተረገመ ሰውን ነው ሰውን የሚረግመው ብለሻልና የረገሙሽም የሰደቡሽም ላንቺ ብለው ነው። የእናንተን አንድነት ፈልገው እንጂ ማንም የማንም ጥላቻ የለበትም። ማንንም የሚረዝቀውም አላህ ነው፣ የሚያኖረውም አላህ ነው። ሰው ሰደበሽም አይቀንሽልሽም፣ ዝም አለሽም አይጨምርልሽም ማለት ነው። ለሰው አይደለም የሰው ልጅ የሚኖረው። ግን ለሰው ልጅ ደግሞ ክብር የሚባል ነገር አለ። ሰው ነው ዛሬ እዚህ ላይ እያደረሰሽ ቪዲዮሽን እያዩልሽ ሼር እየተደረገልሽ ሰዎች ናቸው ዛሬ ላይ እዚህ ላይ እንድደርሽ ያደረጉሽ ማለት ነው። ሰው ካሌለ ማንም ሰው ባዶ ነው ማለት ነው። በዚህ አጋጣሚ ኦዲየንስ ላንቺ ጥሩነት ፈልጎ ነው። ግን ለአንቺ እውነተኛ የተናገርሽው ሰይድ ውሸታም ነው፣ ዋሽቶኛል። ያንቺ የሰይድ ከዋሻ አንቺ ምንድነው የምትባየው? ስንት ጊዜ ነው አንቺ ሰይድን የገደልሽው? ስንት ጊዜ ነው ያታለልሽው አንቺ ማለት ነው። ቢያንስ ባክሽ ልጆችን አሳይም ብሎ እየለመነልሽ ነው። አንቺ 5-6 ሰው መጥቶ አንቺ ጋር የሚያሽቃብጡትን ነው የምታዩ፣ የአላህን ነው መንገር ነው የምታዩ። ማንኛውም ሰው የማንንም ደስታ አይፈልግም፣ ማንንም ሰው ደግሞ የማንንም ማዘን አይፈልግም ማለት ነው። የሚወድሽም ሰው እንዳለ የሚጠላሽም ሰው አለ። ግን አንቺ ደግሞ ያንን የሰውን አይደለም ራስሽ ነሽ ለልጆችሽ ዋጋ መክፈል። እኔ ለልጆቼ መሸነፍ አለብኝ ስትይ እኔ በጣም አምኜሽ ነበረ። ግን ውሸታም ሰይድ ሳይሆን ውሸታሙ አንቺ ነሽ። ሰይድ ምንም ያርግ ምንም ጥፋት የለበትም፣ ያንቺ ነው ጥፋት። አሁን ሚስቱን ይዞ መጣ። ውሸታም ሚስቱን ይዞ አልመጣም። እሱ ሚስቱን ይዞ ቢመጣ ምን አስፈራው? የማይታይ ነገር ነው። ነገ ከነገ ወዲያ እኮ ይታያል። ዝም ብለሽ አንቺ ሰይድን ለማጥቆር ዋጋ አትክፈይ። አንቺ እንደፈለገች ትጫወትብሻለች፣ ሰላም ማለት እንደፈለገች ታሽከረክርሻለች። እሷ የእናንተን ትዳር እኔ ምን እንደምታገኝ አላውቅም። ሰው ሰይጣን ብቻ ነው የሰው ደስታ የሚጠላው። እሷ በዚህ ናህል የነሱ መለያየት የነሱ መፋታት እንደዚህ የምትጓጓበት ምክንያት እኔ አላውቅም። እርግጥ ነው ለራሷ አርጅታ ጃሽታለች። ልጅም ከዚህ በኋላ አግብታም የመውለድ ተስፋ ስለቆረጠች ነው መሰል የሰውን ትዳር እየሄደች እናትና ልጅ ተበታት ነው እንዲያድጉም እያደረገች ያለችው ማለት ነው። እና በዚህ ናህል ለሰው ልጅ ክፋት መዝራት መልሰን ራሳችን ነው የምናጽደው ማለት ነው። ቢያንስ ይሄ ልጅ እንኳን አያሳዝንሽም? ቤተሰቡ አያሳዝኑሽም? እህቱ ጀርመን ቁጭ ብላ እንደዛ እየለመነችሽ አታሳዝንሽም? ወንድሜ ተጎሳቁሏል፣ ወንድሜ ላንቺ ብሎ ከሰው ተራ ወጥቷል፣ ወንድሜ እኮ ዛሩ ነው የሚሄደው እያለ ስንት መከራውን ነው እያየ ያለው ሰይድ መጀመሪያ ጀምሮ እስከ መጀዘብ። ይሄ ልጅ ወላሂ ጠንካራ ሆኖ ወይ የእናት ዱአ ወይ የአባት ዱአ ነው እንጂ ጠብቆት ያለው ይህን ጨርቁን ጥሎ ያብድ ነበረ ማለት ነው። የመን ላይ እንደዛ ጎዳና ላይ ቁጭ ብሎ ትረዳኛለች እያለ አዩን እንደዚህ በይ እያለ አዩንም በውሸት እንደዚህ ማይሆን ቪዲዮ እያሰራት ይሄ ሁሉ ዋጋ ከፍሎልሻል። አንቺ ወደ እሱ እንድትመጪ ማለት ነው። ብዙ ዋጋ ከፍሏል። ግን ይሄ ሰውዬ ልጆቹን ብታሳዩና በቃ ተጎጂ አንቺ ብትሸነፊስ? ለሁሉም እኮ ለጎዳ ሰው ሁሉ አላህ ነው ጀዛውን የሚከፍለው። እኛ ሰዎች ጎርተናል፣ ሰዎች እኛም ቢጎዱን ብድር መክፈል አንችልም።
ለምን ብድሩን የሚከፍል አላህ ስለሆነ ማለት ነው። እኛ አቅሙንም ቅዋውንም የለንም አልተሰጠንም ሲጀመር ማለት ነው። አንቺ ሰይድ የሰው ልጅ ነው፣ በኒ አደም ነው፣ ሙስሊም ነው። ወላ ኦሮሞ ስለሆነ ነው እንደዚህ የምታሰቃዩ? አላቅም። አንዳንድ ጊዜ ይሄንንም ልጠራጠር አድርጎኛል። አሁን በዘረኝነት የተጠናወተ ዘበን አይደል እንዴ? እንደዚህ የምታሰቃየው፣ እንደዚህ የምታስለቅሰው፣ እንደዚህ የምትጫወትበት ወይንም ኦሮሞ ስለሆነ ዘሩን አልፈለገችም ይሆናል። ምን ይታወቃል? ሰው ችግሯን አላወቀላት ይሆናል እንጂ ሙስታሂል ሰይድ ጥፋት የለበውም። አሁን ላይ ምንም ጥፋት የለበትም። ሚስቱን እንግዲህ ካንስል አድርገ አንቺ ገብተሽ አብረሽው ሁነሽ ነገሮችን ብታጣሪስ እዛ ደጅ ላይ ሁነሽ እንዲህ ተብሎ እንደዚህ ተደርጎ እንደዛ ሰላም ከሆነ ገና መርዝ ሰታ ትገልሻለች። አይገርምሽም? ገና ጉርጓር ነው የምትቆፍርልሽ። እንደው ታያለሽ። እናንተ ደግሞ እዚሁ ሚዲያ ላይ ነው መልስ እየተመላለሳችሁ የምትሰዳደቡት ማለት ነው፣ ሩቅ ሳትሄዱ ማለት ነው። ይሄን ሁሉ ለምንድን ነው እሷ እንደዚህ ትዳርሽን ለምን እንዲፈታ ይሄን ሁሉ ዋጋ እየከፈለ የራሷን ህይወት አትኖርም እንዴ? በዚህ ሰዓት ቆርባ ቤተክርስቲያን በምትመላለስበት ሰዓት እሷ የመን እየተመላለሰች የሰው ትዳር ለምን 10 አይወርድም? ምን አገባት? አላህ ጋር ነው እንጂ አጥያቱ ሂሳቡ ያለው ምን አገባት? እሷ 3 4 ዲቃላም ወለደ ምንም ሂሳቡ አላህ ነው ነገ የሚጠይቀው። እናንተ ምን አገባችሁ? አንቺን እስካልጮቀን አንቺን እስካልጎዳ ድረስ በድብቅ ያደረገው ለራሱ ነው፣ ወንጀሉ ለራሱ ነው። ማጣራት ቢኖርብሽ አንቺ አጣራሽ ያ ልጅ እሱ ሆነ ምን ልታመጪ ነው? ምን ታመጫለሽ? ልጅ ወለደም አልወለደም ያው ነው፣ እያሰቃየሽው ነው ያለሽው። እኔ በህይወት እያለሁ አትኖርም፣ አልፈቅድልህም እንድትኖር።